የእግዚአብሔር ሰላም ለሁላችሁ ይሁን። መጽሐፍ ቅዱስ ቲቶ ምዕራፍ 3 ቁጥር 3 ላይ እንደዚህ የሚል ቃል አለ። ቀደም ሲል እኛ ራሳችን ማስተዋል የጎደለን የማንታዘዝ እያታለልን ለተለያየ ምኞትና ምቶት ባራ ሆነን የተገዛን ነበርን። እየተጣላንና እርስ በእርስ እየተጠላላን በክፋትና በምቀኝነት እንኖር ነበር። ነገር ግን የአዳኛችን የእግዚአብሔር ቸርነት ፍቅር በተገለጠ ጊዜ ስላደረግነው የጻድቅ ሥራ ሳይሆን ከምሕረቱ የተነሳ አዳነን። ያዳነንም ደግሞ ልደት በሆነው መጠመቅና በመንፈስ ቅዱስ መታደስ ነው። ይሄም በመንፈስ የእግዚአብሔር አዳኛችን በኢየሱስ ክርስቶስ በኩል በእኛ ላይ አትረፍርፎ አፈሰሰው ይላል። ስለዚህ ወደ ላይ ተመልሼ ምዕራፍ 4 እንደገና ሳነበው ነገር ግን አዳኛችን የእግዚአብሔር ቸርነት ፍቅር በተገለጠ ጊዜ ስላደረግነው የጽድቅ ሥራ ሳይሆን ከምሕረቱ የተነሳ አዳነን። እግዚአብሔር ከምሕረቱ የተነሳ አዳነን። በምሕረቱ ነው የዳነው። ኢየሱስ ክርስቶስ ተገልጦ በቸርነቱ የተነሳ በ6 ላይ ይሄም በመንፈስ የእግዚአብሔር አዳኛችን በኢየሱስ ክርስቶስ በኩል በእኛ ላይ አትረፍርፎ አፈሰሰው ይላል። የእግዚአብሔርን መንፈስ ቅዱስ በሰዎች ሁሉ ላይ እንዲሆን ኢየሱስ ክርስቶስ ዋጋ ከፍሎ አድኖናል። ስለዚህ ላዳነን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ክብር ምስጋና ይግባ። ስለዚህ ከኛ የሚጠበቀው ትልቁ ነገር እግዚአብሔር ቸርነትና ፍቅር ባለጠጋ ካደረገን ያለ ጽድቅ ሥራችን ምንም ጽድቅ ሥራ ሳንሰራ ከምሕረቱ የተነሳ ያዳነን እግዚአብሔር ስለሆነ ለዚህ ላዳነን ጌታ በቀራንዮ መስቀል ላይ የዋለው ደሙን ያፈሰሰው በሦስተኛውም ቀን የተነሳው ደግሞም ተመልሶ የሚመጣው በመጽሐፍ ቅዱስ እንደተናገረው እኛ የተሰቀለውን ክርስቶስን እንሰብካለን የተባለለት ኢየሱስ ክርስቶስን እመኑ፣ በሱ እመኑ፣ እሱ ያድናችኋል። እግዚአብሔር ይባርካችሁ።